እሺ እንዴት ነሽ ታዲያ? ሰሞኑን ብዙ ነገር እያሉሽ ነው። ታይ እባክሽ፣ ሁሉም ነገር ያልፋል። እንደ ልማዱ መራራ ለቅሶ አልቅስለት፣ ጥልቅ ሐዘንም እዘንለት፣ የሐዘን መዝሙርም ዘምርለት። እንደ ሕጉም አንድ ቀን ቢሆን 2 ቀን ቢሆን አልቅስለት። ከዚህ በኋላ ለቅሶህን ተው፣ ሐዘንም አይግባ፣ በሐዘንም የሞቱ ብዙዎች ናቸውና። እዚህ በቅዱስ ቃሉ ራስሽን ጠግነሽ ሌላ ሰው ሆነሽ ሌላኛዋ ወይም የድሮ ብርሃን እሷን ነው የምንፈልጋትና። ሰላም እንደምን አላችሁ? ላይኩን ነኝ። ያው እንግዲህ ባለፈው ቪዲዮ እንዳያችሁት ከብዙ ጊዜ ቆይታ በኋላ ከብዙ ጊዜ መነጋገር በኋላ ትንሽ ደቂቃም ቢሆን አውርታኛለችና ቢያንስ እንኳን መናገር እንድትችል እንድተነፍሰው አድርጊያታለሁና እንግዲህ ብርሃን ያለችበት ሁኔታ እንዳያችሁት በጣም እጅግ የሚያሳዝን ሁኔታ ላይ ነው ያለችው። እኔም በጣም እውነት ለመናገር በቃ እኔ ራሱ ነው ስብር ያልኩትና በጣም ነው የሚያሳዝነው። ያው በቃ ምንድነው የምትፈልገው? ምንድነው የሆንሽው ስላት እኮ ምንድነው የምትፈልገው? እኔ ትዳሬን ልጅ ጀነ ያለችው ያው የመጨረሻ ንግግሯ እሱ ነበርና ከዛ በኋላ ውጣልኝ ያለችው እና አሁንም ጀስት ለመግባባት ገና ደግሞ ካለችበት ሁኔታ ለማስወጣት ደግሞ እኔም ገና ብዙ ስራ ይጠበቅብኛል ብዬ አስባለሁ። እናንተም እንግዲህ ኮመንት ላይ የተለያየ ነገር ብላችኋል። እንግዲህ ደግሞ እግዚአብሔር አግዞኝ ደግሞ ከእንትኖች እነዚህ የአእምሮ ባለሙያዎች የሃይማኖት አባቶች እና ደግሞ የሃይማኖት ተቋማት ጋር በመሆን እኔም የራሴን ድርሻ እወጣለሁ ብዬ አስባለሁ። እርግጠኛ ነኝ ጥሩ ስራ እንደሚሆንልኝ እናንተም ታገዙኛላችሁ በዚህ ጉዳይና በእውነት የሰው ልጅ አዝኖ የሰው ልጅ በዛ ልክ ተሰብሮ ማየት እጅግ በጣም ነው የሚያሳዝነው። ሰው ሲስቅ ሲጫወት እንጂ አዝኖ ማየት እጅግ በጣም ጥሩ ስሜት አይሰጥምና እኔ እንደዛ ሆና ማየቴ እጅግ በጣም ራሴን እስኪያመኝ ድረስ የተሰማኝ ማለት ነውና አሁንም ዛሬም እንግዲህ ተመልሼ ልሄድ ነው። ምን ይሆናል? ምን ይዤ ነው የሚሄደው? እንዴት ነው ማውራት ያለብኝ? እንዴት ነው እሷ ልብ ውስጥ መግባት ያለብኝ? እንዴት ነው ካለችበት ውስጥ አውጥቼ ደግሞ እኔ እንድታወራኝ ማድረግ የሚጠበቅብኝ በምን መንገድ ነው የሚለውን ደግሞ በእርግጥ ከሰዎች ጋር አውርቻለሁ። እንደዚህ አድርግ ብለውኛል። እስኪ እሱንም ለመተግበር ደግሞ ዛሬ ላይ በምችለው አቅም በምችለው መጠን ጥረት አደርጋለሁ ብዬ አስባለሁና እኔ በጣም ነው የጨነቀኝ በእውነት በጣም። እንግዲህ ከዚህም የባሰ ነገር ምናልባት አይታችሁ ሊሆን ይችላል፣ ወይም ደግሞ ለመጀመሪያ ጊዜ እንዲህ አይነት ነገር አይታችሁ ሊሆን ይችላል። ብቻ ግን እያንዳንዳችን የሆነ መታጠፊያ አልፈናል። የሆነ ነገር አይተን ነው እዚህ ላይ እየደረስነውና እኔ እንዲህ አይነት ነገር ሲደርስብኝ እንዲህ አይነት ነገር ሳይ ለመጀመሪያ ጊዜ ነው በእውነት። በዚህ ልክ መኩሪያዋ፣ ቤቷ፣ አቋሟ፣ ሁሉ ነገሯ ባሏን አጣችው። ከዛ ደግሞ ባሏን ባጣችው በአመቱ ደግሞ ማለት በስብራት ለሌላ ስብራት ልጅ ማጣት ደግሞ እናትነት በጣም ከባድ ነው። እጅግ በጣም ያዘነችው እጅግ በጣም የተሰበረችው ከልጇ ማጣት በኋላ ነውና ይሄ ነገር እጅግ በጣም ነው ሊያሳዝነኝ የቻለው በእውነት። እሷ ይሄንን ነገር አብራርታ መናገር አትችልም። ይሄንን ነገር አብራርታ እንደዚህ ብላ መናገር አልፈቀደችም። ግን ያክስቷ ልጅ በደንብ አድርጋ ስለነገረችኝ እኔ ሁኔታውን ውስጥ ድረስ ገብቼ ለማየት ሞክሬያለሁና በዛ ላይ እንግዲህ በአንዲት እንዳያቸዋት በአንዲት ትንሽዬ ቤት ውስጥ ነው ተከራይታ ያለችው። በባሏ ዘመዶች ምናምን ተገፍታ ነው ያለችው። አንቺ እንትን ማቲ ምንድነው አንቺ ገፊ ነሽ፣ አንቺ እንደዚህ ነሽ ምናምን ብለው አእምሯን እስከ መንካት ድረስ ነው የደረሰባት ጉዳትና ይሄንን በእውነት እኔ ስትነግረኝ እኔ በቃ ምንም እንትን ማለት አልቻልኩም በእውነት። ይሄን ሁሉ ተቋቁሞ ግን ሰው ሆኖ መገኘት ማለት እኔ በጣም ነው የሚያሳዝነው። የምትወዱትን ማጣት እጅግ በጣም የሚሰብር ነገር ነውና እንግዲህ ብርሃንን ከዚህ ጉዳይ ለማውጣት ምን ማድረግ ይጠበቅብናል? እንደ ግለሰብ፣ እንደ ተቋም፣ እንደ ሀገር፣ እንደ ሃይማኖት በተለያየ መንገድ ብዙ ነገር ለማድረግ እኔም እየሞከርኩኝ ነው። ጓደኞቼንም እያናገርኩ ነው። አንድ የአእምሮ ባለሙያ እሱን አናግሬዋለሁ። ከቻለች እዚህ ብትመጣ በጣም ደግሞ ካልቻለች እኔ መምጣት እችላለሁ ብሎኛል። እሱን እያናገራለሁ። እንደገና ደግሞ እንደ ሃይማኖት ደግሞ እስኪ በሱም በኩል
ጸበልም እዛው ቤተክርስቲያንም ቢሆን የራሳችንን እናደርጋለን ብዬ አስባለሁና አግዙኝ። በእውነት ከጀርባ ያላችሁ ጓደኞች ያላችሁ እጅግ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ተመልካቾች እንዲህ አይነት ነገር በእውነት ነው የምላችሁ አይድረስባችሁ ባይ ነኝ እና ብርሃንን ከዚህ ነገር ለማውጣት እኔ እስከ መጨረሻው ድረስ እሄዳለሁ ብዬ አስባለሁ። እኔ ላይኩን ነኝ። የተናገርኩትን ያልኩትን ነገር በእርግጠኝነት ነው የምላችሁ እተገብረዋለሁ፣ እፈጽመዋለሁ ብዬ ማምን ሰው ነኝና እኔ በቀላሉ አልሰበርም። ሰዎች በቀላሉ እንደዚህ አእምሯቸው ተች ተደርጎ አእምሯቸው ቶርች ተደርጎ በብዙ መንገድ ሲሰበሩ ያለሁኝና እኔ እንዳሁኑ ግን ውስጤን ያመመበት ጊዜ የለም። እኔም ብዙ ነገር አሳልፌያለሁ ብዬ አስባለሁ። እኔም በጣም በብዙ መንገድ ፈተናዎችን አሳልፌያለሁ ብዬ አስባለሁና እንዲህ አይነት ነገር ሳይ ደግሞ የኔ ምንም ነውና እስኪ ነገሮችን በተቻለኝ አቅም እኔም እሞክራለሁ። እንግዲህ ዛሬ ላይ አሁንም ቢሆን ወደ እሷ እየሄድኩኝ ነው ማለት ነው። ይሄ የሁለተኛ ቀን ቪዲዮ ነው። የሚደርሳችሁ ሁሉ ሼር፣ ኮፒ ሊንክ እያደረጋችሁ የምትችሉትን በቃ ይሄ ሰብስክራይብ ምናምን እያደረጋችሁ ለትልልቅ ሚዲያዎች አድርሱልኝ። ብርሃን ካለችበት ትልቅ የስብራት እንትን ውስጥ መውጣት መቻል አለባት እና ባካችሁ ይሄ ፖድካስት የምትሰሩ ሰዎች፣ ትልልቅ ሚዲያ የምትሰሩ ሰዎች እና እሱን እንትን አድርጉልኝ። መቅረብ አለባት ብዬ አስባለሁ። ከዚህ ካለችበት ስብራት መውጣት አለባት ብዬ አስባለሁና ብርሃንን በእርግጠኝነት ከዚህ ነገር አወጣታለሁ። እግዚአብሔር ያግዘኝ፣ እግዚአብሔር ያግዝ በሉኝ። ሁላችሁም በየሃይማኖታችሁ ጸልዩላት። በእውነት በጣም ታሳዝን ልጅ ነችና እስኪ አሁን ደግሞ ዛሬ ገብቼ የሚሆነውን ነገር ያለው መልካም ጊዜ ከእናንተ ጋር ይሁን። እወዳቸዋለሁ። ያው እንግዲህ ተመልካቾች ይሄንን በር ታውቁታላችሁ ብዬ አስባለሁ። ባለፈውም እዚህ ጋር እንደዚህ ኢንትሮ ሰርቻለሁ እና እንግዲህ እስኪ ወደ ውስጥ እንገባለን። የዛሬውን ደግሞ ከብርሃን ጋር የሚኖረን ቆይታ ምን አይነት እንደሚሆን ሁላችንም የምናየው ይሆናል። እያንዳንዳችን እንግዲህ እኔ የድርሻዬን እንደ ኢትዮጵያዊነት እንደ ሰብአዊነት የሚጠበቅብኝ ነገር አለ ብዬ አስባለሁና ሁላችሁም እሷ ብርሃን ካለችበት ሁኔታ ካለችበት ስብራት ማውጣት ይጠበቅብናል። ይሄን ለማድረግ ደግሞ ሰው መሆን ብቻ በቂ ነው። እያንዳንዳችን እንዲህ አይነት ነገር በቤታችሁ በዘመዳችሁ አይግባ ባይነኝና እስኪ የሚሆነው እናያለን። እስከ መጨረሻው ድረስ ተከታተሉን። አሁን ወደ ውስጥ እንዘልቃለን። እንግዲህ ተመልካቾች ያው ለሁለተኛ ጊዜ ኦልሬዲ ገብተናል። ትንሽ ነው የቀረን፣ እዛው ገብተናል ማለት ይቻላል። ዛሬ ደግሞ እስኪ በተቻለኝ አቅም የሃይማኖታዊ የሆነ መጽሐፍ ጥቅሶችን ምናምን አነብላታለሁ ብዬ አስባለሁና መጽሐፍ ቅዱስም ይዣለሁ። ካሜራማን አንዴ ስጠኝ እስኪ። እዚህ ጋር ይዣለሁኝና እስኪ የሚሆነውን በጋራ እናያለን። እስኪ ሁላችሁም ባካችሁ ከዚህ ዲፕሬሽን ካለችበት ስብራት ውስጥ እናውጣት ብዬ በቃ ጥሬን አቀርባለሁ። በእውነት ነው የምላችሁ፣ በጣም የሚያሳዝን ሁኔታ ውስጥ ነው ያለችው። እስኪ የሚሆነውን እናያለን። እንዴት አድርስ? ደህና ነሽ? ደህና ነኝ። ምን ሆነሽ ነው የምታለቅሽው? በቃ በመጣን ቁጥር አንቺን እንትን ማለት ኧረ በስመ አብ። ኧረ እባክሽ ተይ። ደግሞ ዛሬ ስራ ላይ ነሽ መሰለኝ። እሺ ችግር የለውም። እንቅስቃሴ ጀመረሻል ማለት ነው። ችግር የለውም። እኔ ከዚህ እንትን እላለሁ። ይነጁ እዚህ ጋር አለ። ዛሬ አብሬሽ መስራት እችላለሁ ማለት ነው። እሺ እንዴት ነሽ ታዲያ? ሰሞኑን ብዙ ነገር እያሉሽ ነው። ተይ እባክሽ፣ ሁሉም ነገር ያልፋል። እንደዚህ አይደረግም፣ እንደዚህ አይሆንም። እኛ ያሳለፍነውን አንቺ ብታውቂ ምን ይገርማል። ብዙ ነገር እና እንደዛ እያሉሽ ስለሆነ እውነት ብርሃን ይህን ነገር ብታቆሚ፣ ወደ ራስሽ ብትመለሽ። የባለፈውን እንግዲህ አይተውታል በጣም ብዙዎቹ። ችግር የለውም እናግዛታለን፣ ምንድን ነው የሆነችው ምናምን ብለውኝ ያው እንትን ብለዋል። ያን ቪዲዮ ነው አይተው በጣም ያዘኑ እጅግ በጣም ብዙዎች ናቸውና እናግዛታለን፣ እንረዳታለን ብለዋል። ሰው የተለያየ ዘዴ መንት ብሎ እንግዲህ ያው አንቺን ለማገዝ
ካለሽበት ለማውጣት። በነገራችን ላይ የተገናኘነውም ታውቂያለሽ በህይወት አጋጣሚ ነው የመጣ ነው እንጂ እኔ የት ነው የምታውቀኝ? ማን አንተ? እንግዲህ ምንስ ነው የምትረዳኝ? ኖ አሁን የነገረችኝ እውነቱን ለመናገር አበባ ነች የክስትሽ ልጅ። እሷ ደግሞ በሄደችበት በቃ የሚወራንም አይወራንም ዝም ብላ መለፍለፍ ነው ስራዋ። ኖ አሁን እሷ የአንቺ እውነት እሷ ስላሳሰባት ነው እንጂ መለፍለፉን ፈልገው አይደለም። በነገራችን ላይ እና ነገርኩህ እኮ ማንንም ሰው አልፈልግም። በቃ ኖ ሰው በነገራችን ላይ አልፈልግም አይባልም። ለሰው ልጅ ሰው ነው መድኃኒቱና ትመላለሳለህ። በቃ አትምጣ። በቃ ምን ታደርጋለህ? በቃ አመሰግናለሁ እየጠየቀኝ ነው፣ ግን አስፈላጊ አይደለም። አሁን እየሰራሽ ነው አይደለ? ችግር የለውም። እኔ ላግዝሽ እኮ እችላለሁ እንጂ እንደው እኔ ጎበዝ ነኝ የምታውቂ። በእውነት እንደዚህ አይነት ስራዎችን እሰራለሁ። እሺ አሁን ወደ መጣሁበት ምንድን ነው የመጣሁበት ጉዳይ ምን አለ? ምንድን ነው መሰለሽ? እኔ ሲጀመር እኔ ደህና ነኝ። አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። የማንም እርዳታ አልፈልግም። ልካስቀምጠ አንቺ ምንም አያስፈልገኝም። በቃ ላግዝሽ እኮ ብዬሽ ነው። የረበሽከኝ ነው እየመጣ ብትችል አትምጣ። በቃ ኖ አትምጣም አይባልም። የሰው ልጅ መጥቶ ሲያጫውትሽ እንደዚህ ደስ አይልሽም? ብቻሽን መሆን የምትፈልጊው? ብቻሽን መሆን የምትፈልጊው ለምን? በቃ እንደዛ ነው ደስ የሚለኝ። እንዴት? ምን ችግር አለ? አሁን እኛ መተን ብንጫወት ምናምን ይኸው ካሜራማኑም እዛ ጋር አለ፣ አበባ እዛ ጋር አለች። ምን ችግር አለው መተን ብንጫወት እንደዚህ? አልፈለኩም ማን አልፈለኩም። በቃ ምናችሁ እናንተ ምንድናችሁ? በየጊዜው በነገራችን ላይ ለዛሬ የመጣሁበት ዋና ምክንያት ምንድን ነው? አንድ ትልቅ የሆነ ስጦታ ይዤልሽ መጥቻለሁ እና እንደምትወጁ ተስፋ አደርጋለሁ። አንቺ እዚህ ጋር ነው ያው አንቺ ጋር ነው የሚሆነው እና ምንም አይነት ስጦታ አልፈልግም። ያን ስጦታ ነው ትልቅ የሆነ ስጦታ ነው በነገራችን ላይ ያመጣሁልሽ እና እሱን ነገር ያው ይሄ ላንቺ መድኃኒትሽ ይሆናል ብዬ አስባለሁ። አንድ ከዚህ ውስጥ ትንሽ አንድ ምዕራፍ ብቻ አነብልሽና ከዛ በኋላ ያለውን አንቺ እያነበብሽ ራስሽን የምትሰሪበት ወደ ራስሽ የምትመለሽበት የምታገናዝቢበት ይሆናል ብዬ አስባለሁና ከዚህ ውስጥ አንዷን ብቻ አነብልሻለሁ። ያው መጽሐፈ ሲራክ የሚለንን ላንቺ ብቻ ምን ይላል መሰለሽ? 15 ላይ ምዕራፍ 38 ቁጥር 15 ላይ ፈጣሪውን የሚበድል በባለመድኃኒት እጅ ይወድቃል፣ ለሞተ ሰው መታሰቢያስ ስለማድረግ ይልና ልጄ ሆይ ለሞተ ሰው አልቅስለት እዘንለትም፣ ራስንም አሳዝን፣ እንደ ሥርዓቱም መታሰቢያ አድርግለት። ያገለገለህን ሰው ሞት ችላ አትበል፣ እንደ ልማዱ መራራ ለቅሶ አልቅስለት፣ ጥልቅ ሐዘንም እዘንለት፣ የሐዘን መዝሙርም ዘምርለት። እንደ ሕጉም አንድ ቀን ቢሆን 2 ቀን ቢሆን አልቅስለት። ከዚህ በኋላ ለቅሶህን ተው፣ ሐዘንም አይግባ። በሐዘንም የሞቱ ብዙዎች ናቸውና፣ የልብ ሐዘንም ኃይልን ይሰብራልና። ሐዘንና ተካዜ ለሞት ያደርሳል፣ በድሃም ዘመኑ ሁሉ በሐዘን ያልቃል። ሐዘን ወደ ልቦና አታግባ፣ ሐዘንን ከአንተ ጋር አርቃት ይለናል ስለ ቅዱስ ቃሉ እግዚአብሔር ይመስገንና እንደዚህ ይለናል። ስለዚህ የሰው ልጅ ያለቅሳል፣ ያዝናል፣ ይተክዛል፣ ብዙ ነገር ይደርስበታል። ግን ከዛ ምንድን ነው ለሞተው ሰው አልቅሱለት እኮ ብሏል። እዘኑለት፣ አልቅሱለት፣ መራራ ሐዘንም አሳዩት ይላል። ግን ምንድን ነው አዘንሽ መራራ ሐዘንን ከአንቺ ጋር ብዙ ጊዜ አለቀሽለት፣ ቢያንስ 1 ቀንና 2 ቀን ነው እኮ የሚለው ቅዱስ ቃሉ ራሱ። ስለዚህ አንቺ ከዚህ በኋላ ይህንን ነገር ማድረግ አይጠበቅብሽም ማለት ነው። ይሄ ላንቺ ነው የሚሆነው። ሁልጊዜ እያነበብሽ ይህንን ላንቺ ሰጥቼሻለሁ፣ ያዡ፣ ይጠቅምሻል፣ ከስብራትሽም ያድንሻል። በቃ ስለዚህ ይህን መጽሐፍ ሁልጊዜም እያነበብሽ በቀን አንዳንድ ምዕራፍ ካነበብሽ በቂ ነው ብዬ አስባለሁ እና በጣም ብዙ ሰዎች ከዚህ በላይ ሐዘን ደርሶባቸዋል። ብዙ ስብራትን አስተናግደዋል፣ በብዙ አልቅሰዋል፣ በብዙ አማረዋል። ከአንቺ የባሰ ሐዘንም በቤታቸው ውስጥ አስተናግደዋል እና አንቺ ደግሞ ይሄ ለአንቺ የሚገባ አልነበረም። በእውነቱ ያው እናትነት ከባድ ነው፣ ቤትን ማጣት ትዳርን ማጣት ከባድ ነው እና ይህንን እንግዲህ እግዚአብሔር የሚወደውን አድርጓል። በቸርነቱ ነፍሳቸውን ይማርልን ነው የምንምለው። እንግዲህ ከዚህ በኋላ ያለውን ከዚህ በኋላ ብቻ ላልመጣ ስለሚችል ምናልባት ሌሎች ሰዎቹ ሊመጡ ስለሚችሉ ስለዚህ በቃ ማንንም ይዘህ አትምጣ። ሌላ ሰው ማለት አትምጣ። በቃ ከዚህ በኋላ አትምጣ። በቃ
መጽሐፍ ሰጠኛል አነባለሁ መጽሐፍ በቃ አለም አሁን እኔ መስጠቱ ብቻ አይደለም እኮ በዚህ በቅዱስ ቃሉ ራስሽን ጠግነሽ ሌላ ሰው ሆነሽ ሌላኛዋ ወይም የድሮ ብርሃን እሷን ነው የምንፈልጋት እና ድሮ ፎቶሽን ሳይ ነበረ አበባ ስታሳይ ነበርና እሱ ነው የምፈልገው። ወደ ድሮ ማንነት ነው እንድትመጭ የምፈልገው። ሌላ አዲስ የሆነች ብርሃን ወይ እንፈልጋለንና አንተ ስትመጣ እኔ ሌላ ነገር ነው እየተሰማኝ ያለው። ምክንያቱም እየባሰ እንትን በቃ አሁን ይሄንን አሁን የለበሽው ነገር ምናምን ቀያይረን ምናምን በሚቀጥለው እንደዚህ ሆነ እኔ ስመጣ ከዚህ በኋላ ይሄን ጥቁር ነገር አልፈልገውም እኮ አጥራ ቤቴ ካልፈለከው ለምንድን ነው የምቀይረው? እንደዚህ ማለትኛ አይገባም። በእውነት ወልጆ መሰለኝ የለበስኩት ለምንድን ነው የምቀይረው? እሺ እሱን ይረዳል ነገር ዘልኝ ከመጣ ቀይረዋለሁ። ሰው ያጣሽው ሰው ነው። እኔ ደግሞ እሱን ማግኘት አልችልም። ስለዚህ ተመልካቾቻችን እንግዲህ እንደምታዩት ያው በሚቀጥለው የተሻለ ነገር እንጠብቃለን። በሚቀጥለው መሳቅን መጫወትን እንጂ እንደዚህ ማልቀስን አንፈልግም እና ሁላችንም እንግዲህ አይዞሽ በሏት። ምን ማድረግ እንዳለብን ደግሞ ወደፊት ያየን ምን አስተካክል ይሆናል እና እወዳቸዋለሁ፣ አከብራቸዋለሁ። እዚሁ ጋር እንግዲህ ያው በጣም ብዙ ነገር እያሉሽ ነው። በነገራችን ላይ አይዞሽ በርችልን ነው የምንለው። አንብቢ፣ ወደ ራስሽ ተመለሺ። ተመልካቾች ከካሜራ ጀርባ የምናወራ ይሆናል ደግሞ ሌላውን። እንግዲህ እስካሁን የነበረን ቆይታ ይህን ይመስላል። እወዳቸዋለሁ፣ እንወዳቸዋለን። መልካም ጊዜ